ጤና ይስጥልን እንዴት ናችሁ? በጨዋታ ቀን ተገናኝተናል። አርሰናል ከዌስትሃም ዛሬ በትልቅ ደረጃ የሚጠበቅ መርሃ ግብር ነው። ዝርዝር ጉዳዮችን ከጨዋታው ጋር በተያያዘ እናነሳለን። ባለፉት ዓመታት ዌስትሃም ዩናይትድ አርሰናልን በተለይ ደግሞ በኤምሬትስ ማንቸስተር ሲቲም ሌሎችም ቡድኖች በደንብ የሚቸገሩበትን ኤምሬትስ ስቴዲየም ሲፈነጭበት ነበር ባለፉት ሁለት የውድድር ዘመናት። ለዚህ ደግሞ የሚካኤል አርቴታ ቡድን ስለመዘጋጀቱ ሚካኤል አርቴታም ተናግሯል። በጨዋታው ዙሪያ የሚነሱ ዝርዝር ነጥቦች አሉ። ከጉዳት ዜናዎች ጋር በተያዘ በአርሰናል አስተላለፍ ደረጃ ምን ለውጦች ሊኖሩ ይችላሉ በዝርዝር የምንነግራችሁ ጉዳይ ነው የሚሆነው። ባለፉት ዓመታት ስለነበሩትም ጨዋታዎች የነገርናችሁ እንቆያለን። ከዛው ተጨማሪ አጫጭር ጉዳዮችን እናነሳለን። ዳቪድ ራያ፣ ቡካዮ ሳካን፣ ጋብሪኤል ማርቲኔሊን የተመለከቱ ጉዳዮች፣ ቪክተር ጊዮኬሬሽን፣ ጁሪን ቲምበርን የተመለከቱ ጉዳዮች በዝርዝር እናነሳለን። ሳሚ ማክባል የተባሉ ጻፊዎች አሉ በዝርዝር ያነሷቸው ጉዳዮች አሉ። እነዚህን በተመለከተ ብዙ ቦታ ያልተሰሙ አዳዲስ ጉዳዮችን ይዘናል። ከአርሰናል ጨዋታ ጋር በተያያዘ በስፋት ከጨዋታው የሚጠበቁ መርሃ ግብሮቹም ላይ በባለፉት ጊዜያት ላይ አርሰናልን ስናነሳ እንደነበረው በጣም ከባድ ጨዋታዎችን አድርጎ ነው የጀመረው። አሁን ደግሞ በቀጣይ ምን ያክል መርሃ ግብሮቹ የተዋጣላቸው ሊሆኑ ይችላሉ የሚለውን በፕሪሚየር ሊግ የደረጃ ሰንጠረዥ እንመለከተዋለን። በፕሪሚየር ሊጉ ላይ አርሰናል በቀጣይ የሊጉን የበላይነት ለመቆጣጠር ጊዜው አሁን ነው እየተባለ ይገኛል። ምክንያቱን በደንብ እናስቀምጣለን። ቁጥሮችን አስደግፈን የምናነሳቸው ዝርዝር ጉዳዮች ይኖራሉ። ዝውውሮችንም ይዘናል። ከዝውውር ጉዳዮቻችን ጋር በተያያዘ በተለይ ደግሞ አርሰናል ወደ ሜክሲኮ እንዲሁም ደግሞ ወደ ጣሊያን የሚለካቸው ወኪሎች አሉ። ድርድሮች ገና አልተጀመሩም። ነገር ግን እነዚህ ወኪሎች መልማዮችም ጭምር ወደ ጣሊያንና ወደ ሜክሲኮ ጉዟቸውን አድርገው የሚያደርጓቸውን ቆይታ በተመለከተ እነማንን ለመመልከት ነው ወደዛ የሚያመሩት? በሳምንቱ መጨረሻ ዛሬና ነገ በሚደረጉ መርሃ ግብሮች ላይ የሚጠበቁ ተጫዋቾች አሉ። በትልቅ ክለቦች አይን ውስጥም የገቡ ከአርሰናል ጋር እየተፎካከሩ ያሉ። አርሰናልም ሌላ ተፎካካሪ መጥቶበታል። አንድ በሚፈልገው ተጫዋች ዙሪያም እየተነሱ ያሉ ዝርዝር ጉዳዮች አሉ። ለሁሉም ብዙ መረጃዎችን ይዘናል። አብረናችሁ እንቆያለን። እናንተም አብራችሁ እንቆዩ። እነዚህ መረጃዎች ትሰማላችሁ ብለናል። ይህንን ቻናል ኢትዮ አርሰናልን ሰብስክራይብ እንድታደርጉ ላስታውሳችሁ። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣ እንገኛለን። ነገር ግን እንደምንፈልገው ቪዲዮቻችን እየታዩ አይደለም። የተለምዶ ማሳሰቢያችን ሆኗል። በደንብ ይህንን ቪዲዮ ላይክ አድርጋችሁ ለወዳጆቻችሁ፣ ለአርሰናል ደጋፊዎች፣ ለመድፈኛው ቤተሰብ ሼር እንደታደርጉትም ላስታውሳችሁ። በቅድሚያ የዛሬውን ጨዋታ አንስቼ ልጀምር። ዛሬ በተለይ ደግሞ 11 ሰዓት ላይ የሚደረገው ጨዋታ አርሰናል ከዌስትሃም ዩናይትድ ጋር ባለፉት ዓመታት የነበሩ ሂደቶች ዌስትሃም ዩናይትድ በጣም አስቸጋሪ ቡድን ሆኖ ሰነባብቷል ለሚካኤል አርቴታ ቡድን። ይህንንም ለመቀየር ሚካኤል አርቴታ ዛሬ በሚደረገው ጨዋታ ላይ በቁርጠኝነት ስለመዘጋጀቱ ባለፈው ለምሳሌ በሳምንቱ አጋማሽ ላይ ካነሳናቸው ጨዋታዎች መካከል የኦሎምፒያኮስ መርሃ ግብር ባለፉት ዓመታት ኦሎምፒያኮስ የሚካኤል አርቴታን ቡድን ከሚፈትኑ ቡድኖች መካከል አንዱ ነበር። በዚህ ሳምንት ግን ያንን የበላይነት አርሰናል ይዞ መውጣት ችሏል። ዌስትሃም ዩናይትድ በቅርብ ጊዜያት ላይ ከባለፉት ሁለት የውድድር ዘመናት በፊት ያሉ ቆይታዎችን ብንመለከት ከአርሰናል ጋር የሚደራረስ አይደለም። ለአመታት ወደ ኤሚሬትስ መጥቶም ማሸነፍ የሚችል ቡድን አልነበረም። አሁን ግን ከዛ ለየት ባለ መንገድ ዌስትሃም ዩናይትድ ተፎካካሪ ሆኗል ባለፉት ሁለት ዓመታት። ነገር ግን ያንን ለማስቀረት በደንብ ወሳኝ ጨዋታ ነው። በዛሬው ጨዋታ ላይ የንን መርሃ ግብር ያነሳውበት ምክንያት ባለፉት ሁለት የውድድር ዘመኖች ማንሳት የሚቻሉ ነገሮች አሉ ከዌስትሃም ዩናይትድ ጋር በተያያዘ። ሚካኤል አርቴታም በጨዋታውን በተመለከተ ካነሳቸው ጉዳዮች መካከል በዋነኝነት ትኩረት ሰጥቶ የተናገረው ነገር ቢኖር ባለፉት ሁለት የውድድር ዘመናት ዌስትሃም ዩናይትድ ሲቸግረን ነበረ ብሏል። በተለይ ኤሚሬትስ ላይ አርሰናል በጣም ከባድ ቡድን ነው። ነገር ግን ያንንም መሻር ችሎ ነበር ዌስትሃም ዩናይትድ። ጨዋታዎቹን የትኞቹ ጨዋታዎች ላይ ዌስትሃም አሸንፎ ነበር የሚለውን አነሳላችኋለሁ። ከጨዋታው ጋር በተያያዘ ግን አዲስ አሰልጣኝ ይዘው የቀረበው ዌስትሃም ዩናይትድ ኑኖ ኤስፒሪቶ ሳንቶ ሁለተኛ ጨዋታቸውን ነው የሚያደርጉት። በወልቭስ ቤት፣ በቶትናም ቤት፣ በኖቲንጋም ፎረስት ቤት በተቃራኒ አርሰናልን ገጥመዋል። በእነዚህ ዓመታት ጠንካራ ቡድን በተለይ ደግሞ መከላከልን ቅድሚያ የሚሰጥ በጣም አስቸጋሪ ቡድን ይገነባሉ። ከዛ በተጨማሪ ግን ቡድኖች ሁሌ እንደሚባለው ነው አዳዲስ አሰልጣኞችን ቀጥረው ብቅ ሲሉ በአዳዲስ አሰልጣኞች ተጫዋቾች ራሳቸውን በደንብ ማሳየት ይፈልጋሉ። በአዲስ መንፈስ የሚቀርቡበት ነውና የመጀመሪያ ሳምንታት ለአዲስ ቡድን ለሚገጥሙ ተቃራኒ ቡድኖች ከባድ ናቸው። ነገር ግን ሚካኤል አርቴታ ለዛም ተዘጋጅተናል በጣም ቁልፍ መርሃ ግብር ነው ብሏል። ሚካኤል አርቴታ ትናንትና በነበረው ጋዜጣዊ መግለጫ ላይ ከባለፉት ሁለት የውድድር ዘመናት ብዙ ተምረናል፣ ሁለት ሽንፈቶች አጋጥሞ
ይሆናል እዚህ ኤምሬትስ ላይ ያንን ለመቀየር ደግሞ ነገ ቀኑ ነው ሲል ነበር ትናንትና ስቴቱን የሰጠው እድሉም ቀኑም ትክክለኛውም ጊዜ ነገ ነው ያንን ማድረግ አለብን በጣም ከባድ ጨዋታ ነው አዲስ አሰልጣኝ ናቸው ኑኖ ኤስፒሪቶ ሳንቶ ወደ ዌስት ሃም ዩናይትድ በአዲስ መልክ የመጡ ናቸው የመጀመሪያ ጨዋታቸው በኋላ በሁለተኛው መርሃ ግብር የነን ጨዋታ ያከናውናሉ በደንብ ኑኖ ኤስፒሪቶ ሳንቶን በደንብ አውቀዋለሁ ብሏል ሚኬል አርቴታ እንዴት ቡድኖቹን ሴትአፕ እንደሚያደርግ እንዴት ቡድኖቹን እንደሚያዘጋጅ ለዛም ተዘጋጅተን ለዚህ ከባድ ጨዋታ እንመጣለን ብሏል ለዌስት ሃሙ መርሃ ግብር ሚኬል አርቴታ ካነሳቸው ሐሳቦች መካከል እነዚህ በዝርዝር የሚጠቀሱ ናቸው 11 ሰዓት ላይ በኤምሬትስ ስቴዲየም የሚደረግ ጨዋታ ነው ጃረድ ቦውንን የመሰለ በጣም ጥሩ አጥቂ ያላቸው ጃረድ ቦውን በቅርብ ጊዜያት ላይ ለአርሰናል በጣም ፈታኝ እንደሆነ እየተመለከተን እንገኛለን ለምሳሌ አርሰናል ላይ ብዙ ግቦችን አስቆጥሯል 5 ግቦችን በጃረድ ቦውን በኩል የተቆጠሩ ግቦች ናቸውና እነዚህን ግቦች ለመሻር ጃረድ ቦውንንም ለመቆጣጠር የሚኬል አርቴታ ቡድን ስለመዘጋጀቱ በጋዜጣዊ መግለጫው ላይ ተመልክተናል ለሁሉም ከጨዋታው ጋር በተያያዘ ሌሎችም የሚነሱ ዝርዝር ነጥቦች አሉ ለምሳሌ በኮቪድ ወቅት ላይ አርሰናል በዌስት ሃም ሜዳ በለንደን ስቴዲየም የተደረገ ጨዋታ ነበር 3-0 እየተመራ ነበር ከ32ኛው ደቂቃ በኋላ ከዛ በኋላ ሁለት ግቦችን ያስቆጠረ ተጫዋች አለ 82 እና 38ኛው ደቂቃ ላይ አሌክዛንደር ላካዜት እንዲሁም ደግሞ ተከላካዩ ሌላ ግብ አስቆጥሮ ጨዋታው 3-3 በሆነ ውጤት የተጠናቀቀበት መርሃ ግብር የሚጠቀስ ነው ከሚኬል አርቴታ ሐሳቦች ጋር በተያያዘ ግን ስላንዳንድ ተጫዋቾች ያነሳቸው ጉዳዮች አሉ እነሱንም ነገሪያችሁ ወደ ቀጣዩ ጉዳዮቻችን እናልፋለን ከነዚህ መካከል ሚኬል አርቴታ ጋብሪኤልን በተመለከተ የጉዳት ዜና አለ ባለፈው ተቀይሮ ወጥቷል 58ኛው ደቂቃ ላይ የኦሎምፒያኮስ ጨዋታ ላይ በኤምሬትስ ሲደረግ አርሰናል 2-0 ጨዋታውን አሸንፎ ጋብሪኤል ማጋሌሽ ግን መጎዳቱ ብዙ የአርሰናል ደጋፊዎችን ያሳሰበ ነበር ፓኒክ አታድርጉ አትጨነቁ ሲል ነበር ሚኬል አርቴታ ከጨዋታው መጠናቀቅ በኋላ አሁንም ያንን በተመለከተ የሰጠው አስተያየት አለ ትራንትና ጋቢ ይሉታል የአርሰናል ተጫዋቾች በጣም ግዙፍ ነው በተለይ በኳሊቲዎቹ ደረጃ ለምሳሌ ትራንትናም አንዳንድ ቁጥሮችን ሳነሳላችሁ ነበር በፕሪሚየር ሊጉ የአርሰናል ተከላካዮች ብዙ ግቦችን ያስቆጠሩ የአርሰናል ተከላካዮችን ስሞችን አንስቼላችኋለሁ ሎረን ኮሽሌኒ መጥቀስ ይቻላል ሌሎችም ቨርምኔተር የሚሉት የአርሰናል ደጋፊዎች ቶማስ ቨርማለንም ብዙ ግቦችን ካስቆጠሩ የአርሰናል ተጫዋቾች መካከል በተከላካይ ቦታ ላይ የሚጠቀሱ ናቸውና ሌሎችም በጣም ጥሩ ተጫዋቾች አሉ ቶኒ አዳምስ ዊሊያም ጋላስ ኮሎ ቱሬ ኤክቶር ቤለሪን ሶል ካምቤል አሽሊ ኮል አይነት ብዙ ግቦችን አስቆጣሪ ተጫዋቾች አሉ በፕሪሚየር ሊግ ግን ጋብሪኤል ማጋሌሽ 18 ግቦችን አስቆጥሯል የ18 ግብ ለምሳሌ እሱ ወደ ፕሪሚየር ሊግ ከመጣበት ጀምሮ የ27 ዓመቱ የብራዚላዊ ተከላካይ በሱ ደረጃ እንደዚህ አይነት ብዙ ግቦችን የሚያስቆጠር ተጫዋች የለም ሚኬል አርቴታም ስጋት አይግባችሁ ያለው ግብ ማስቆጠር ላይ ብቻ አይደለም በመከላከሉም ሁለቱንም ቦክሶች ዶሚኔት ማድረግ የሚችል በጣም ድንቅ ተከላካይ አርሰናል እሱን በመያዙ እድለኛ ነው ማለት እንችላለን ትልልቅ ስቴዲየሞች ትልልቅ ጨዋታዎች ላይም ወሳኝነቱን የሚያሳይ ተጫዋች ነው ቢግ ጋቢን በተመለከተ ሚኬል አርቴታ በጣም የሚያሰጋ ነገር የለም በጣም የሚያሳስብ ነገር የለም ስለ ጋብሪኤል ማጋሌሽ ነገር ግን መጠበቅ አለብን ይሰለፍ አይሰለፍ ገና አልወሰንም የሚል ነገር አንስቷል ነገር ግን እሱም ባይሰለፍ አርሰናል በስኳድ ደረጃ ሞስኬራን ከዊሊያም ሳሊባ ጋር ከዊሊ ጋር ማጣመር ይችላልና ያን ያክል የሚያሳስብ እንዳልሆነ ተናግሯል ኢንካፒየን በተመለከተ በዚህ ሰዓት ላይ ለምሳሌ ጋብሪኤል ማጋሌሽ ዊሊያም ሳሊባ በማይኖሩበት ሰዓት ላይ ብቻ አይደለም እሱም የኤኳዶራዊ ተጫዋች በትልቅ ደረጃ መጫወት እንደሚችል ባለፉት አመታት በሌቨርኩሰን አሳይቷልና የሱም ጉዳት በጣም ሲያሳስብ ነበር ሚኬል አርቴታ ጥንቃቄ ያደረገለት እንደሆነ ተናግሯል ከኢንተርናሽናል ብሬክ ወቅት በኋላ በ2-3 ሳምንታት እድሜ ለጨዋታ ዝግጁ ሆኖ በጥሩ ፊትነስ በጥሩ ብቃት ይመለሳል እሱ ላይ የምንፈጥርበት የምንቸኩልበት ምንም አይነት ነገር የለም ሲል ሐሳቡን ሰጥቷል በቅርብ ጊዜያት ላይ እንደዚህ አይነት በ7 ቀናት እድሜ ውስጥ 3 ጨዋታዎች ተጫውተን አናቅምና ለዛም ተዘጋጅተናል የተጫዋቾች ሽግሽጎች ቢኖሩ ያንን በተመለከተ
የተመለከተ ነው ብሏል። እንደሚታወቀው እሁድ ዕለት ኒውካስል ዩናይትድን በጣም ከባድ ጨዋታ ነበረ፣ አሸነፈ። ከኒውካስል ዩናይትድ ጨዋታ በኋላ ደግሞ ኦሎምፒያኮስን አሸነፈ። አሁን ደግሞ ዛሬ የሚደረገው የዌስትሃም ጨዋታ ደግሞ በጉጉት የሚጠበቅ አይነት መርሃ ግብር ነው። ለሁሉም በጨዋታው ዙሪያ ሚኬል አርቴታ እነዚህ ነጥቦች አንስቷል። ሌሎች ተጫዋቾችን በተመለከተ ያነሳቸው ጉዳዮች አሉ። ጨዋታው ግን የበለጠ ትኩረትን የሚስብ ነው። ዌስትሃም ዩናይትድ ባለፉት ዓመታት ላይ ከአርሰናል ጋር ያደረጋቸው ጨዋታዎች በጣም ወሳኝ ነበሩ። በኤምሬትስ ስቴዲየም ለምሳሌ ባለፈው ፌብሩዋሪ 2024 ላይ ያደረገው 2025 ላይ ያደረገው ጨዋታ 1-0 በሆነ ውጤት ጃረድ ቦውን ያሸነፈበት፣ በዚህ ጨዋታ ላይ ሉዊስ ስኬሊ በቀይ ካርድ የወጣበት ብዙዎች የምታስታውሱት ጨዋታ ነው። ቀደም ጃረድ ቦውን ብዙ ግቦችን አርሰናል ላይ ያስቆጥራል ስል ነበረ። 5 ግቦችን አስቆጥሯል። አንዱ 1-0 በሆነ ውጤት ዌስትሃም ዩናይትድ ኤምሬትስ ላይ አርሰናልን ሲያሸንፍ ነው። ባለፈው የውድድር ዘመን በእርግጥ አርሰናል በሰፊ የግብ ልዩነት 5-2 በሆነ ውጤት ዌስትሃምን በለንደን ስቴዲየም አሸንፎት ነበረ። ገብርኤል ግብ አስቆጥሯል 10ኛው ደቂቃ ላይ፣ ትሮሳርድ እንዲሁም ደግሞ ኦዴጋርድን ከኤቨርሰን ሳካን መጥቀስ ይቻላል። በተለይ ሁለት ፍጹም ቅጣት ምቶች ኦዴጋርድና ሳካ በፍጹም ቅጣት ምት ነበረ ግቦቹን ያስቆጠሩት። 5-2 የተጠናቀቀ ነው። ሌላኛው አርሰናል በኤምሬትስ የተሸነፈበት ሌላኛው ጨዋታ 2023 ላይ በ2023/24 የውድድር ዘመን 2-0 በሆነ ውጤት አርሰናል የተሸነፈበት ነው። ቶማስ ሱሼክ እና ማቭሬፓኖስ ሁለቱን ግቦች ለዌስትሃም ዩናይትድ አስቆጥረው 2-0 ተጠናቋል። በቅርብ ጊዜያት ላይ እንግዲህ የሁለቱ ቡድኖች ግንኙነት በዚህ መንገድ የሚጠቀስ ነው። አርሰናል ግን ሲያሸንፍ ዌስትሃምን የሚገርመው አንዳንድ ጊዜ በኤምሬትስ ላይ ዌስትሃም ያስቸግረዋል እንጂ ከዛ ውጭ ያሉ ጨዋታዎችን ለምሳሌ ብንመለከት 5-2 6-0 በሆነ በሰፊ ውጤቶች የሚያሸንፍበት ነው። በእርግጥ ሊግ ካፕ ላይ 3-1 በሆነ ውጤት ዌስትሃም ዩናይትድ አሸንፎታል። ዋይት በራሱ ግብ ላይ መሐመድ ቅዱስ ጃረድ ቦውን አስቆጥረው ኦዴጋርድ 96ኛው ደቂቃ ላይ ነበር 3-0 እንዳይጠናቀቅ ብቸኛውን ግብ ያስቆጠረው። ለሁሉም በቅርብ ጊዜያት በሁለቱ ቡድኖች ግንኙነት እነዚህ የሚጠቀሱ ናቸው። አርሰናል አሁን 3ኛ ደረጃ ላይ ይገኛል በሊጉ። ዌስትሃምን ስንመለከት የደረጃ ሰንጠረዡ ግርጌ ላይ 19ኛ ደረጃ ላይ በ4 ነጥቦች ከ6 ጨዋታዎች 4 ነጥቦችን ሰብስቦ የተቀመጠ ቡድን ነውና እነዚህ በደንብ ትኩረትን የሚስቡ አይነት ጉዳዮች ናቸው። ከጨዋታው ጋር በተያያዘ በስፋት ሊነሱ የሚገባቸው ናቸው። አርሰናል በቀጣይ ስላሉት መርሃ ግብሮች አነሳላችኋለሁ ብያለሁ መግቢያ ላይ። ቀደም ካነሷቸው ነጥቦች መካከል በቀጣይ የፕሪሚየር ሊጉን የበላይነት ለመቆጣጠር ቴብሉንም ከላይ ካናት ለመቀመጥ የዚህ ቀጣይ ሳምንታት የዛሬው የዌስትሃም ጨዋታ ብቻ አይደለም፣ በቀጣይ በተከታታይ የሚያደርጋቸው መርሃ ግብሮች ወሳኝነታቸው ከፍ ያለ ነው። ከዚህ ጋር በተያያዘ የምንመለከታቸው አንዳንድ ነጥቦች አሉ። የሚኬል አርቴታ ቡድን የመጀመሪያዎቹ ሳምንታት በጣም ትሪኪ ነበሩ፣ በጣም ከባባድ ጨዋታዎች ነበሩ። ዌስትሃም ዩናይትድን ከሚገጥምበት ጨዋታ አስቀድሞ በፕሪሚየር ሊጉ ላይ ማንቸስተር ሲቲን ገጥሟል፣ ኒውካስል ዩናይትድን ገጥሟል፣ ሊቨርፑልን ገጥሟል፣ ማንቸስተር ዩናይትድን ገጥሟል። ምናልባት የሊድስ ዩናይትድ መርሃ ግብር በደንብ ቀለል ካሉ መርሃ ግብሮች መካከል ሊቀመጥ የሚችል መርሃ ግብር ነው እንጂ ከዛ ውጪ በጣም ከባባድ ኦፖነንቶችን ተጋጣሚዎችን ከሜዳ ውጪ የገጠመበት ጨዋታ ነበርና በወረቀት ላይ ስንመለከተው ቢያንስ እንኳን በቀጣዮቹ ሳምንታት ላይ በጣም ከባድ ጨዋታዎች አይኖሩትም፣ በጣም ቀለል ያለ መርሃ ግብር ይኖራል። በፕሪሚየር ሊጉ መጀመር ላይ ስናነሳቸው ከነበሩ ነጥቦች መካከል ተፈስት ከሚባሉ በጣም ከባባድ ጨዋታዎችን ከሚያደርጉ ቡድኖች መካከል በሊጉ የደረጃ ሰንጠረዥ ቢወጣ 3ኛ ደረጃ ላይ ይቀመጥ ነበረ። ከማንቸስተር ዩናይትድ እና ከቦርመዝ በመቀጠል ከባባድ ጨዋታዎችን ያደርጋል ብለን አርሰናልን በ3ኛ ደረጃ አስቀምጠነው ነበረ። የተጋጣሚዎቹን ደረጃ የጨዋታዎቹን ክብደት መዝነን ማለት ነው። ከነዚህ ከባድ ከሚባሉ የመጀመሪያ ሳምንታት እንግዲህ አርሰናል 13 ነጥቦችን ሰብስቧል። በጣም ጥሩ ግስጋሴ ነው። ከማንቸስተር ሲቲና ከሊቨርፑል ጋር የጣላቸው ነጥቦች የሚያስቆጩ ናቸው። ከዛ ውጪ ግን በፓወር ራንኪንጉም በደንብ ከፍ ብሎ እንዲቀመጥ አድርጎታል። ቀጣይ ደግሞ ጨዋታዎቹ ሲመዘኑ በአርሰናል በኩል በሊጉ የመጨረሻው ቀላል ተጫዋቾችን ቀላል ግጥሚያዎችን የሚያደርግ ቡድን ተደርጎ ይቀመጣል። ቡድኖች ራንኪንግ ይሰጣቸዋል፣ የፓወር ራንኪንግ። በዛ ራንኪንግ መሰረት በፕሪሚየር ሊጉ ላይ አርሰናል ቀለል ያሉ ጨዋታዎችን የሚያደርግበት ሳምንታት ነው። በመጀመሪያ ደረጃ ላይ በጣም ከባባድ ጨዋታዎችን የሚያደርግ ቡድን ብንመለከት ብሬንትፎርድ ነው። ብሬንትፎርድ ማንቸስተር ሲቲን ይገጥማል፣ ዌስትሃምን ይገጥማል፣ ሊቨርፑልን፣ ክሪስታል ፓላስን፣ ኒውካስልን ይገጥማልና እነዚህ በጣም ከባባድ ናቸው። ሌላኛው ከባድ ጨዋታ በሊጉ ላይ ሁለተኛ ከባድ ጨዋታ ያለው የሊጉ መሪ ሊቨርፑል ነው። ቸልሲን ይገጥማል በዚህ ሳምንት። ከዛ በኋላ ማንቸስተር
ዩናይትድን ይገጥማል። ስታንፎርድ ብሪጅ ላይ ቼልሲን፣ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ፣ ከዛ በኋላ ከሜዳው ውጪ በጂቲኤ ኮሚኒቲ ስቴዲየም ብሬንትፎርድን ይገጥማል። አስቶን ቪላ ማንቸስተር ሲቲ ከሜዳው ውጪ ማንቸስተር ሲቲን የሚገጥምበት ጨዋታ የሚጠቀስ ነውና ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ፣ ማንቸስተር ሲቲ፣ አስቶን ቪላ፣ ብሬንትፎርድ በቀጣይ 5 ሳምንታት የሚያደርጋቸው ጨዋታዎች ናቸው። አርሰናልን ስንመለከት በእነዚህ ደረጃዎች በጣም ዝቅተኛ ግምት የተሰጣቸውን ቡድኖች ይገጥማል። ዌስትሃም ዩናይትድ፣ ቀጣይ ፉልሃም፣ ቀጣይ ክሪስታል ፓላስ፣ ከዛ በርንሌይ፣ ከዛ ሰንደርላንድ። እነዚህ ቡድኖች በአጠቃላይ አርሰናልን በደረጃ ሰንጠረዡ ወደ ላይ ከፍ እንዲል በደንብ ያስችሉታል ተብሎ ቅድሚያ ተሰጥቶታል። አርሰናል በኦፕታ ሱፐር ኮምፒውተሮች ግምት መሰረት 76.7% ጨዋታውን የማሸነፍ ቅድሚያ ግምት አግኝቷል። ከቡካዮ ሳካ ጋር በተያያዘ 200ኛ ጨዋታውን ያደርጋል። ባለፈውም ሳነሳላችሁ ነበረ። ሚኬል አርቴታ በአንጻሩ 300ኛ የአርሰናል ጨዋታውን፣ ቡካዮ ሳካ 200ኛ የአርሰናል ጨዋታውን ያከናውናል። አንዳንድ ሊነሱ የሚችሉ ቁጥሮች አሉ ከሁለቱም አሰልጣኞች ጋር በተያያዘ እናነሳቸዋለን። ጃረድ ቦወንም በጣም ከሚጠበቁ ተጫዋቾች መካከል እንደ ቡካዮ ሳካ በቀዳሚነት የሚቀመጥ አይነት ተጫዋች ነው። በኤምሬት ስቴዲየም ይደረጋል። ከአርሰናል ጋር በተያያዘ እንዳልኩት ነው የፕሪሚየር ሊግ አሸናፊነት አመት እንደሚሆን በብዙ መንገድ መገመት ይቻላል። ዌስትሃም ዩናይትድ ግን አርሰናልን ለመፈተን ዝግጁ የሆነ ቡድን ይመስላል። ለምሳሌ አርሰናል በኤምሬት ስቴዲየም ካደረጋቸው የመጨረሻ 42 ጨዋታዎች መካከል አንዳንድ ቁጥሮችን ላንሳላችሁ። ለምሳሌ 29ን አሸንፏል። ከ42 ጨዋታዎች በ9ኙ አቻ ወጥቷል። የተሸነፈው 4 ጨዋታዎች ብቻ ነው። ከመጨረሻ 42 ጨዋታዎች 4 ተሸንፏል። 50% ወይም ደግሞ ሁለቱን የተሸነፈው ደግሞ በዌስትሃም ዩናይትድ ነው። ሁለቱም ባለፉት 2 የውድድር ዘመናት ነው። ባለፈው አመት አንድ፣ ከዛ በፊት በነበረው 2023-24 የውድድር ዘመን ደግሞ ሌላ አንድ ጨዋታ ተሸንፏል። ከሚኬል አርቴታ ጋር በተያያዘ 300 እና ከዛ በላይ ጨዋታዎችን በፕሪሚየር ሊጉ አድርገው ብዙ ከቆሙ ኳሶች ብዙ ግቦችን በማስቆጠር ቀዳሚው ደረጃ ላይ የሚቀመጥ አሰልጣኝ እንደሆነ እየተመለከተ እንገኛለን። 2 አሰልጣኞች ብቻ ይበልጡታል። ቶኒ ፑሊስ በዚህ ደረጃ ስቶክ ሲቲን ዳይነስቲያቸው በደንብ የሚታወስ ነው። 21.9% ግቦቻቸው ከቆሙ ኳሶች የሚመጡ ናቸው። ሾን ዳይስን ስንመለከት ደግሞ 18.6% የቀድሞ የበርንሌይ የኤቨርተን አሰልጣኝ ሾን ዳይሽ የዘጂንጀር ሞሪኒዮ ይላቸዋል። ጺማቸው ወደዚህ ወደ ብራውን አይነት ወደ ቡኒ አይነት መሆኑን ተከትሎ ጂንጀር ሞሪኒዮ ባጫወት መንገድ እንደ ሞሪኒዮ መልካቸውን ደግሞ ወደ ጂንጀር በሚል ያነሷቸዋልና ሁለቱ አሰልጣኞች ብቻ ይበልጡታል ሚኬል አርቴታ። ከዛ በኋላ ግን የሚቀመጠው 16.7% ግቦቹ ከዚህ ከቆሙ ኳሶች የተገኙ ናቸው። 7 የማዕዘን ምቶችን 14 ያክል የማዕዘን ምቶች፣ አንድ የፍጹም ቅጣት ምት እንዲሁም ደግሞ አንድ የቅጣት ምት ግቦችን አስቆጥሯል። ያ ማለት 408 ግቦችን ሚኬል አርቴታ በአርሰናል አሰልጣኝነት በቆየባቸው በሊጉ ብቻ ማለት ነው የተመለከትነው። እነዚህን በሊጉ ብቻ የተቆጠሩ ግቦች ናቸው። 64ቱ ደግሞ የተቆጠሩት ከዚህ ከቆሙ ኳሶች ናቸውና በርከት ያለ ግቦችን ወይም ደግሞ 16.7% ከቆሙ ኳሶች የሚቆጠሩ ናቸው። ቡካዮ ሳካን በተመለከተ ቅድም 200ኛ ጨዋታውን በአርሰናል ማሊያ በፕሪሚየር ሊግ ላይ ያደርጋል። የፕሪሚየር ሊጉ 200ኛ ጨዋታው ነው። 24 ዓመቱ ከ9 ቀናት ነው። ዛሬ 30ኛ ቀኑ ነው ወይም 24 ዓመት ካንዶሩ ላይ ይገኛል ቡካዮ ሳካና በዚህ ቀን ላይ ደግሞ ግብ ማስቆጠር የሚችል ከሆነ አዲስ አይነት ክብረ ወሰን ማስመዝገብ ይችላል። በአርሰናል ተጫዋቾች ታሪክ 200ኛ ጨዋታውን ባደረገበት እለት ግብ ያስቆጠረ አንድ ብቸኛ ስም ነው ያለው። እሱም ቲየሪ ኦንሪ ብቸኛው ባለ ሪካርድ ነው። ሌሎቹ የትኛውም ተጫዋች 200ኛ ጨዋታ ያደረጉ 200 በላይ ጨዋታዎችን ያደረጉ ተጫዋቾች አሉ። ነገር ግን 200ኛ ጨዋታቸውን ባደረጉበት እለት ግብ ያስቆጠረ አንድም ተጫዋች የለም። ነገር ግን በቲየሪ ኦንሪ ብቸኛው ተጫዋች ነው። እሱም ክሪስታል ፓላስ ላይ 2005 ፌብሩዋሪ የካቲት 2005 ላይ ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ ያስቆጠራት ግብ የሚጠቀስ ነው። ቡካዮ ሳካም ግብ ማስቆጠር የሚችል ከሆነ ያንን በደንብ ማሳካት ይችላል። ስለዚህ ሌሎችም በተለይ ደግሞ 100ኛ የፕሪሚየር ሊግ የግብ ተሳትፎንም ማስመዝገብ የሚችልበት ቀን ነው። ከዚህ በፊትም ባለፈው አንስተናል። ግብ ማስቆጠር የሚችል ወይም ደግሞ አሲስት ማድረግ የሚችል ከሆነ 100ኛ የግብ ተሳትፎን ማስመዝገብ ይችላል። ከዛ በተጨማሪ በቶሎ ይህንን ማይልስቶን ላይ መድረስ የቻለ 200ኛ ጨዋታ ላይ መድረስ የቻለ ራሂም ስተርሊንግ ነው። ራሂም ስተርሊንግ እንግዲህ ኦክቶበር 2018 ላይ 23 ዓመት ከ325 ቀን ላይ በ200ኛ ጨዋታውን በማድረግ የሚጠቀስ ነው። ቡካዮ ሳካም እንዲሁ በእድሜ ትንሽ ከሚባሉ ተጫዋቾች መካከል ስሙ መጠቀስ የሚችል
የሚችል ነው። በዌስትሃም በኩል በጉዳት ዜና ቶማስ ሱሼክ ይመለሳል ተብሎ አይጠበቅም። ምክንያቱም ቀይ ካርዱን አልጨረሰም ገና 3 ጨዋታ ቅጣት እንዳለበት ይታወቃል። አሮን ቢሳካ ግን የመመለስ እድል እንዳለው ተመልክተናል። በአርሰናል በኩል ቅድም እንዳነሳሁት ነው ከጋብሪኤል ማጋሌሽ በተጨማሪ ከቨርስ ፒየሮ ኢንካፒየ ኖኒ ማዱዌኬ በጉዳት ምክንያት ለጨዋታው ዝግጁ ያልሆኑ ተጫዋቾች እንደሆኑ መናገር ይቻላል። ሌሎች ጉዳዮችን ግን ከጨዋታው ወጣ ብለን አንዳንድ በዝርዝር ልንመለከታቸው የምንችላቸው ጉዳዮችን ላንሳላችሁ። በአርሰናል በኩል የመጀመሪያ የለንደን ደርቢ ጨዋታውን የሚያከናውነው የውድድር ዓመቱ የመጀመሪያ የለንደን ደርቢ ጨዋታ ይከናወናል። በቀጣይ ግን ሌሎችም ፉልሃምን፣ ክሪስታል ፓላስን በተከታታይ ሳምንታት የሚገጥምባቸው ጨዋታዎች አሉ። ከአርሰናል ጋር በተያያዘ ባለፉት ቀናት የጆሬን ቲምበር ጉዳይ በስፋት ሲነሳ ነበር። ጆሬን ቲምበር በአርሰናል አዲስ ኮንትራት ሊሰጠው ነው ብዬ ትናንትና አንስቼላችሁ ነበር። ለዛ ማረጋገጫ የሚሆን ነገር ሚኬል አርቴታ ትናንትና ተናግሯል። ብዙዎች ሬት የሚያደርጉት ዝቅ አድርገው ነው ይላል። በጣም አንደርሬትድ የሆነ ግምቶቹ በሙሉ ዝቅ የሚደረጉበት ተጫዋች ነው ጆሬን ቲምበር። ነገር ግን በጣም ትልቅ ኳሊቲ ያለው አንድ ተከላካይ ሊኖራቸው የሚችሉ የሚያስፈልጉትንም ኳሊቲዎች በሙሉ የያዘ ተጫዋች ነውና አዲስ ውል መሰጠቱ የሚቀር አይደለም። በትክክልም አዲስ ውል ይሰጧል። ድርድሮች እንዳሉ ሚኬል አርቴታ ማረጋገጫ የሚመስል አስተያየት ተናግሯል። በትክክልም ጆሬን ቲምበርን በተመለከተ ያንን መመልከት መናገር ይቻላል። ከአርሰናል ጋር በተያያዘ ከጆሬን ቲምበር ጋር ውጪም 100% አርሰናል እሱ እንዲቆይ እንደሚፈልግ ተመልክተናል። የቡካዮ ሳካ ውልም በቀጣይ ቀናት የሚጠበቁ ጉዳዮች መካከል በስፋት ሊነሳ የሚችል ጉዳይ ነው። እነዚህ ዝርዝር ጉዳዮች ናቸው። ከዛ ውጪ አርሰናልን በተመለከተ በእንግሊዝ ብሔራዊ ቡድን በስፔን ብሔራዊ ቡድን አንዳንድ ተጫዋቾችን አስጠርቷል ወይም ደግሞ በስብስብ ውስጥ የተካተቱ ተጫዋቾች አሉ። በእንግሊዝ ብሔራዊ ቡድን ውስጥ ለምሳሌ ብዙ እየተጫወተ ባይገኝ እንኳን ሉዊስ ስኬሊ የመጫወት እድሉ በአርሰናል ቤት እየጠበበ መጥቷል ካለው ፉክክር አንጻር። ነገር ግን ቶማስ ቱዌል ጠርተውታል። ዴክላን ራይስ፣ ኤበሬቺ፣ ቡካዮ ሳካ በዚህ ስብስብ ውስጥ ተካቷል። ቡካዮ ሳካን በተመለከተ አስገራሚ ንግግር ተናግረዋል አሰልጣኝ ቶማስ ቱዌል። ምክንያቱን እናስቀምጥላችኋለን። ካነሷቸው ጉዳዮች መካከል አንተስ ምን ታስባላችሁ? ለኖኒ ማዱዌኬ ትልቅ ምስክርነት አርሰናል ጥሩ ተጫዋች ስለማስፈረሙም ትክክለኛ ማስረጃ ሊሆን የሚችል ሀሳብ ነው የተናገሩ ቶማስ ቱዌል የቀድሞ የባየር ሙኒክ የቼልሲ አሰልጣኝ የፓሪስ ሰን ጀርመንም አሰልጣኝ ነበሩና ካነሷቸው ጉዳዮች መካከል ለምሳሌ ጁድ ቤሊንጋም እና ፊል ፎደን ሌሎችም ትልልቅ ተጫዋቾች በጉዳት ምክንያት ከጨዋታው ስብስብ ውጪ መሆናቸው ይታወቃል እና ከዚህ ጋር በተያያዘ ሊነሳ የሚችለው ጉዳይ ከስብስቡ ውጪ መሆናቸው ብቻ አይደለም። ለምሳሌ ቡካዮ ሳካ በዚህ ስብስብ ውስጥ የተካተተው ይላሉ ቶማስ ቱዌል ኖኒ ማዱዌኬ ስለሌለ ነው እንጂ ቡካዮ ሳካ እንኳን ጁድ ቤሊንጋም እንኳን እነ ፊል ፎደን ሌሎችም ጃክ ግሪሊሽ ይቅርና ቡካዮ ሳካ እንኳን ኖኒ ማዱዌኬ ቢኖር በዚህ ስብስብ ውስጥ አይከተትም ብለዋል። አንደኛ ኖኒ ማዱዌኬ በጣም ጥሩ እየተጫወተ እንዳለ ትልቅ ምስክርነት ተደርጎ በብዙዎች እየተቆጠረ ይገኛል። ኖኒ ማዱዌኬ ቢኖር ቡካዮ ሳካ በቅርብ ጊዜያት ላይ ጉዳት ላይ መኖሩን ተከትሎ እድሎችን አግኝቶ በእንግሊዝ ብሔራዊ ቡድን በደንብ ተጠቅሞበታልና ቡካዮ ሳካ ገና ወደ ሙሉ ለሙሉ ወደ ብቃቱ አልመጣም። ከጉዳት እየተመለሰ የሚገኝ ተጫዋች ነው። ነገር ግን ኖኒ ማዱዌኬ አለመኖሩን ተከትሎ በእንግሊዝ ብሔራዊ ቡድን ስለመካተቱ ተሰምቷል። በአሰልጣኙ በኩል ያነሱት ናቸው። በስፔን ብሔራዊ ቡድን በኩል ማርቲን ዙቢሜንዲ፣ ሚኬል ሜሪኖ፣ ዳቪድ ራያ በስብስብ ውስጥ የተካተቱ ተጫዋቾች ናቸው። በትክክልም እነዚህ ተጫዋቾች እንግዲህ በስፔን ብሔራዊ ቡድን ግልጋሎታቸውን እንመለከተዋለን። ከዳቪድ ራያ ጋር በተያያዘ ጄሚ ካራገር ሌሎችም ብዙዎች በጣም ምስክርነታቸውን በቅርብ ጊዜ እየሰጡ ይገኛል። ለምሳሌ ጄሚ ካራገር ካነሳቸው ጉዳዮች መካከል ለኔ ዳቪድ ራያ ምርጡ ግብ ጠባቂ ነው። በፕሪሚየር ሊጉ ላይ ምናልባት እሱና ሊሰን ለቁጥር 1 ደረጃ የሚፎካከሩ ናቸው። በዓለም ላይም ቁጥር 1 ከሚባሉ ግብ ጠባቂዎች መካከል በመላው ዓለም የሚጠቀስ ነው። ለዛ ነው ጥቂት ግቦችን የሚቆጠሩበት ብዙ ክሊንሺቶችንም አስመዝግቦ የሚወጣው የሚል ነገር አንስቷል። የተጫዋቾች ዝውውሮችን በተመለከተ አርሰናልን በተመለከተ የሚነሱ ዝርዝር ጉዳዮች አሉ። ትናንትናም ሳነሳላችሁ ነበረ የዳቪዴ ባርታሴጌ ጉዳይ። አሁን የአርሰናል መለማዮች በሚላን ይገኛሉና በቀጣይ ደግሞ እሁድ ዕለት አርሰናል ዛሬ ከሚያደርገው ጨዋታ ውጪ ነገ ደግሞ ኤሲ ሚላን ከዩቬንቱስ በአሊያንዝ ጨዋታቸውን ያከናውናሉ። ወደ ዩቬንቱስ ወደ አሊያንዝ ስቴዲየም አቅንተው ደግሞ ይህንን ተጫዋች በደንብ ይመለከቱታል ተብሎ ይጠበቃል። በሚላን ልምምዶችን እንደተመለከቱ ነው የተሰማው። ከዛ በኋላ ደግሞ ጨዋታውን በሚያደርግበት በአሊያንዝ በዩቬንቱስ ወደ ቱሪን አቅንተው ጨዋታውን
ይመለከታሉ። ይህንን በቅርብ ይከታተሉታል ተብሎ ይጠበቃል። ለኤሲ ሚላን ምንም አይነት ኦፈር ገና አልቀረበም፣ ድርድሮችም አልተደረጉም። ነገር ግን አርሰናል የዚህ ተጫዋች ፈላጊ ሆኖ ብቅ ስለማለቱ እየተሰማ ይገኛልና ባለፉት ቀናት ሲነገሩ ከነበሩ የዝውውር ሀሳቦች መካከል በስፋት የሚጠቀስ ነው። በትክክልም ተጫዋቹ ወሳኝ ሚና ያለው ተጫዋች እንደሚሆን የሚያሳዩ ነገሮች እንዳሉ መናገር ይቻላል። ከዛ ውጪ አንዳንድ ሙንዶ ዲፖርቲቮ አርሰናል ተፎካካሪ መጥቶበታል ተብሏል። በአንድ ተጫዋች የአትሌቲክ ቢልባኦ ተጫዋች ነው፣ ኦያን ሳንሴት ይባላል። የተጫዋች በጣም ጥሩ የዚህ አርሰናል ተጫዋች መሆን የአርሰናል ስኳድን በደንብ ሊመጥን የሚችል ተጫዋች ነው ሲባል ነበር። ነገር ግን ኒውካስል ዩናይትድ የተጫዋቹ ፈላጊ ሆኖ ብቅ ብሏል ተብሏል። የዛይር ኤምሪ ጉዳይም ዋረን ዛይር ኤምሪ በፒኤስጂ ቤት ብዙ ግልጋሎት እየሰጠ አይገኝምና ከሊጉ ሊለቅ ይችላል፣ ከሊጓን ክለብ ከፒኤስጂ እየተባለ ይገኛል። ባየር ሙኒክ፣ ሪያል ማድሪድ እንዲሁም ደግሞ ማንቸስተር ሲቲ ይፈልጉታል። ነገር ግን የአርሰናልም ስም በዚህ ዝውውር ላይ በስፋት እየተጠቀሰ ይገኛል። ዛይር ኤምሪን እንዲሁም ደግሞ ሳንሴትን በተመለከተ በቀጣይ ጊዜያት ላይ ሰፋ ያሉ ዝውውሮች ይጠበቃሉ ተብሎ እየተነሳ ይገኛል። ምክንያቱም በጥሩ አቅም ላይ የሚገኙ ተጫዋቾች እንደሆኑ መናገር ይቻላል። እነዚህ በተለይ ደግሞ ሳንሴት ለአንድሪያ ቤርታ ከሚፈልጓቸው አይነት የስኳድ ተጫዋቾች መካከል በትልቅ ደረጃ የሚጠቀስ ነው። ሌላ አንድ ተጫዋች ልጨምርላችሁ፣ የጂልቤርቶ ሞራ ጉዳይ ነው። ወደ ሜክሲኮ የአርሰናል ወካዮች የአርሰናል ተደራዳሪዎች አምርተዋል። ገና 16 ዓመቱ ላይ ይገኛል። ነገር ግን ብዙ ክለቦች አይናቸውን ጥለውበታልና አርሰናል ከነዚህ ክለቦች ቀድሞ ተጫዋቹን ማስፈረም ይፈልጋል። ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና የተጫዋቹ ፈላጊዎች ናቸው። አርሰናል ደግሞ ለተጫዋቹ ቀድሚያ ለመገኘት በሊጋ ሜክሲኮ በዚህ ሳምንት በሚደረገው ጨዋታ ላይ ቱጂያን ለተባለ ቡድን የሚጫወተውና በዛ በሜክሲኮ ለሚኖረው ቆይታ ገና ከወዲሁ አይኖችን ስቧል። ስለዚህ ተጫዋቹን ማስፈረም ይፈልጋሉ። በሜክሲኮ ሊግ ታሪክም በሊጋ ሜክሲኮ ታሪክ በእድሜ ትንሹ ሶስተኛው ተጫዋች ነው። 15 ዓመት ከ10 ወር የመጀመሪያ ጨዋታውን በማድረግ ሌሎች ከዛ ማነስ ባለ እድሜ ጨዋታቸውን ያደረጉለት ተጫዋቾች አሉ። ሶስተኛው ግን በእድሜ ትንሹ ተጫዋች ነው። በዚህ እድሜ ደረጃ ስናነጻጽረው ብዙዎች የምታውቁት የማክስ ዳውማን የእድሜ ደረጃ ላይ ነው። ማክስ ዳውማን ዲሴምበር ላይ 16 ዓመት ይሞላል። ይህም ተጫዋች በቅርቡ 16ኛ ዓመቱን ይይዛልና ተመጣጣኝ እድሜ ላይ የሚገኙ ተጫዋቾች ናቸው። በአታኪንግ ሚድፊልደር በአጥቂ አማካኝ ቦታ ላይ ይጫወታል። ዘንድሮ በሊጉ ላይ ካደረጋቸው 8 ጨዋታዎች ውስጥ 3 ግቦችን አስቆጥሯል። አንድ ለግብ የሆነ ኳስ አቀብሏል። ጂልቤርቶ ሞራ አርሰናል አማካኝ ስፍራ ላይ ጂልቤርቶ ሲልቫ የሚባል ተጫዋች እንደነበረው በጣም ጥሩ ብራዚላዊ የአርሰናልን ስኳድ ባላንስ የሚጠብቅ ተጫዋች እንደነበረው እናስታውሳለን። የጂልቤርቶ ሞራ ጉዳይም በዚህ ደረጃ የሚጠቀስ እንደሆነ መናገር ይቻላል። እነዚህ ዝውውሮች የሚጠቀሱ ናቸው። ትናንትና ቦርመዝ ግብ አስቆጥሮ ሲያሸንፍ አንቶኒዮ ሴሜንዮ 2 ግቦችን አስቆጥሯልና 3-1 በሆነ ውጤት ነበር ጨዋታው የተጠናቀቀው። ብዙ በማህበራዊ ትስስር ገጾች እንግዲህ አሁን አንቶኒዮ ሴሜንዮ የጋናዊ ተጫዋች የአርሰናል ደጋፊ እንደሆነ ይታወቃልና ወደ አርሰናል የመምጫው ጊዜ አሁን ነው እየተባለ ይገኛል። ምናልባት በቀጣይ ቀናት በጣም ትልልቅ ጉዳዮችን ከአንቶኒዮ ሴሜንዮ ጋር ልንሰማ እንችላለን። የአርሰናል ደጋፊዎች በማህበራዊ ትስስር ገጾች አንድሪያ ቤርታን የሚለምኑ ፖስቶችን እየተመለከተ እንገኛለን። አንቶኒዮ ሴሜንዮ የአርሰናል ተጫዋች መሆን አለበት፣ በጥር ካልሆነ በክረምቱ ዝውውሩ በጣም መሳካት አለበት። የጋናዊ ተጫዋች ገና 25 ዓመቱ ላይ ይገኛል። በፕሪሚየር ሊጉ ዘንድሮ 6 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችን አቀብሏል። በጣም አስደናቂ ተሳትፎ ያለው ተጫዋች ነውና ያንን ደግሞ በደንብ የአርሰናል ስኳድ በደንብ አፕግሬድ ማድረግ የሚችል ማሳደግ የሚችል ተጫዋች ነው፣ መምጣት አለበት እየተባለ ይገኛል። በመጨረሻ አንድ ጉዳይ ላንሳ። የቪክተር ጊዮኬሬሽ ጉዳይ ነው። ባለፉት ቀናትም ሳነሳላችሁ ነበረ። ቪክተር ጊዮኬሬሽን በተመለከተ በጣም ጥሩ አቅም ላይ ያለ ተጫዋች ነው። በጣም ጥሩ ግልጋሎቶችን እየሰጠ ይገኛል። 3 የሊግ ግቦችን ብቻ አስቆጥሯል። ነገር ግን ከዛም ላቅ ባለ ደረጃ አፕሪሺየት እያደረጉት ያሉ ተንታኞች አሉ። ባለፉት ቀናት አንስቼላችኋለሁ። ሚኬል አርቴታም ጋብሪኤል ማርሴሊም በሱ ጉዳይ ላይ አስተያየታቸውን ሲሰጡ ነበር። ትናንትናም የሰራነው ቪዲዮ መመልከት ትችላላችሁ። ዛሬ ደግሞ ከሰማናቸው ጉዳዮች መካከል አለን ሺረር ቪክተር ጊዮኬሬሽን በተመለከተ አስደናቂ ተጫዋች ነው፣ በዚህ ያክል ደረጃ በጣም ጥሩ ይሆናል ብዬ አልጠበኩም ነበር ብሏል። ከጀርባ መሮጥ የሚችል እንደሚፈልገው ብዙ ግቦችን አላስቆጠርም። ነገር ግን ለአርሰናል አጠቃላይ ስትራክቸር የማጥቃት እንቅስቃሴ በጣም ወሳኝ ሚና ያለው ተጫዋች ነው። በጣም እድለኛ አይደለም እንጂ ከዛም በላይ ግቦችን ማስቆጠር አለበት። ትክክለኛ ትሬት ነው፣ ስጋት ነው፣ ለተከላካዮች ስጋት መሆን የሚችል ተጫዋች እንደሆነ በደንብ እየተመለከትን እንገኛለን ብሏል። የቀድሞ የኒውካስል ዩናይትድ እንግዲህ በዚህ በኒውካስል ዩናይትድ ብቻ አይደለም በፕሪሚየር ሊጉም ላይ በነብላክበርን
ነው የተመለከትነው። አለን ሺረር በጣም የፕሪሚየር ሊጉ የምንጊዜም ከፍተኛ ግብ አስቆጣሪ ነው። አጥቂዎችን መረዳት አጥቂዎችን ማንበብ የሚችል ተጫዋች ነውና ለቪክተር ጊዮኬሬሽ ያለውን ተስፋም ሰጥቷልና ዛሬም ቪክተር ጊዮኬሬሽ ግብ የሚያስቆጥርበት ቀን ይሆናል ብለን እንጠብቃለን። የጨዋታ ግምቶችን ግን አስቀምጡልን። ዌስትሃም ዩናይትድ ከአርሰናል ስለስንት ይጠናቀቃል? እንግዲህ ትክክለኛ ገማቾችን ደግሞ ወደ በኋላ ላይ የምንመለከት ነው የሚሆነው። ከነገም በሚኖረን የመረጃ ሰዓታችን ላይ በስፋት እንመለከቷለን። አርሰናል ያሸንፋል ወይስ ደግሞ በዚህ ጨዋታ ላይ ምን ያክል ግቦችን ያስቆጥራል? ግምቶቻችሁን አስቀምጡልን። በኤምሬትስ ስቴዲየም ጨዋታው ይጠበቃል። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። ዝርዝር ጉዳዮችን አነሳን። አርሰናል ከዌስትሃም የሚደረገውን ጨዋታ በተመለከተ ዝውውሮችን በተመለከተ ያልተሰሙ ጉዳዮችን አነሳሳንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ። አዳዲስ ጉዳዮችን ይዘን እንመጣለን። ቤተሰብ ሁኑ። ለመድፈኛው ቤተሰቦች አጋሩ። ይህንን ቻናል ማሳደግ አለብን። ትልቅ ቤተሰብ እንሆናለን። በየዕለቱም አዳዲስ ጉዳዮችን ይዘን እንመጣለን። ሽልማቶች ይኖሩናልና አብራችሁ እንድትቆዩ ከወዲሁ እናሳስባለን። ለዛሬ ግን ያዝንላችሁ ጉዳዮች እነዚህን ይመስላሉ። ጤና ይስጥልን።